ምናምን ይታዩኛል አዎ እኔ አሁን እንግዲህ እዚህ ጋር ፍራሹን አየሁ እኔ ይሄንን ፍራሹን አንጠፌ ነው መተኛ መሬት እዚህ ጋር ነው የምተኛው አዎ ቤቱ ይፈራኛል ይወሩኛል ይሄ ንጹህ ነው እንዳው ቤቱ መታየው ሙሉ እንደዚህ ነው እንዲወረደኝ በስማም በጣም ያስፈራል ውስጥ ጎማ ምናምን አለ በጣም ግን እኮ ይሄ እሺ እና ዋናው ላይ ነው ዋናው እሺ ነገሮቹ ሰላም እንዴ ሲጀመር እዚህ ማንገባ አለ አንቺ ምን ሆነሽ ነው እኔ ድመት አለች ትንሽ ድመቷን ሳያት ጆና በቃ ከሆነ ከ12 ሰዓት ማታ በኋላ ጨለምለም ካለ በኋላ ግዙፍ ውሻ ታከለብኛለች ድመቷ የሚያስፈሩ አይኗ ቀይ ይሆናል ጨለማ ባትሪ ስታበራባት አይኗ እንደ ፋውዛ ያበራል ወዳንተ ከውሻ ራሱ ትበልጣለች እንደው ጅብ ነው መስል ብታይ ጸጉሯ ይቆማል እንዳለ ጥፍሮቿ ይቆማሉ በእንዲህ በሁለት እግሯ ነው ተነስታ መቆም እንዲህ ሆረር ነው የምትሆነብኝ ብቻሽ ነው ቡና ፍልተሽ የምትጠጪው ሰው የለማ ቤት ውስጥ ታሪክ ከማን ጋር ጠጣለው መቼም ከጥበቃ ጋር ጠጪ አትለኝም አይደል ጥበቃ ሰዎች አይደሉም እንዴ ሰዎች አይደሉም አላልኩም እቲ ቀደም እንደነገርኩ የሰው የሆነ ነገር ያመዋል እውነት ምንድነው እያወራ ያለው ቤዛ ነው እንበራላችሁ ምንድነው የሆነ ድምጽ እንዴ ነው በቃ እንዴ ነው የምሰማው እንደዚህ አይነት ድምጽ በቃ ዝም ብለን ቁጭ ብለን ብቻችንን እንደዚህ እንዲህ ይጫዋል በር ይዘጋል ብቻ አይታታላ እሷ ነች እንግዲህ ያቺ ይኸው ኧረ ምንድነው ይሄ ነገር እዚህ ውስጥ ተሰከፍታን ያባባ አይነት ያለ ሰው ይዤ መጥቼ ብያውጡልኝ ብዬ ባዶ ነው የዛ ጊዜ ላይ ደባፍሳቸው ምን ተላችሁና ተገባለች እቴ ምንድነው ውሾች ናችሁ ትለኛለች በክብር እየኖርክ ነው ልለው ፈልጌ ነው በቃ ተከብሮ እየኖሩ እንደዚህ እናንተን አስቆም ራስን እዚህ ቤት ከመግባቱ በፊት ታውቃለች ለኢንተርቪው ሰው አምጥታታ ተዋወቃላችሁ እዚህ ቤት ከሱ ጋር ዘጀ ጨራሽ ለድመቷ ምግብ ሲሰጥ ድመቷ ወስዳ አይጧ ተሰጣታለች አይጧ ይዛይዳ ለንወደ ቻናላችን ቤተሰቦች እንደምቆያችሁ ሁላችሁም በአገር ውስጥም በአገር ውጭም ያላችሁ ሁላችሁም ሰላማችሁ ይብዛ ዛሬ ውድ ተመልካቾቻችን እንግዲህ አንድ ወንድማችን ወደዚህ ጠርቶን የመጣ ነው እንግዲህ የሚነግረን ነገር እንዳለና የሚጠቁመን ጥቆማ እንዳለ ነግሮናል ከዚህ በፊት ያዝናቸውም ኬዞች እንግዲህ በክሩ አባላት ክትትል ላይ ይገኛሉ በተለይ የነጻነትን አይን ያጠፋውን ሰው እንደዚሁም ደግሞ ከነጻነት ጋር በተገናኘ የነጻነትን አባት ለመፈለግ እንግዲህ ጥረት እያደረግን ነው የክሩ አባላት ይሄንን ለመቆጣጠር ወይም ደግሞ በቁጥጥር ስር ለማዋል ጥረት እያደረጉ ነው ስለሱ አዲስ ነገር ሲኖር ወደ እናንተ ይዘን እንቀርባለን ዛሬ ግን ወንድማችን ምናልባት የሚጠቁመን ነገር እንዳለና የኛን እገዛ እንደሚፈልግ ነግሮን ነው ወደዚህ መጣ ነው ከሱ ጋር የተወሰነ ቆይታ ይኖረናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ሰላም ወንድሜ እንዴት ዋልክ ወንድሜ እንዴት ነህ እግዚአብሔር ይመስገን እንግዲህ ስራን በተወሰነ መንገድ ነግረኸኛል ስምን አስተዋውቀኝና ከኛ ምን እንደምትፈልግ እኛ ምን እንደምናግዝህ ብትነግረኝ ደስ ይለኛል እሺ እንግዲህ እኔ ደመቀ ደጀኔ ይባላለሁ እሺ ደመቀ እንግዲህ እዚህ ቤት በጥበቃነት ነው የምሰራው እሺ እዚህ ቤት እንግዲህ ብዙ አመታት እዚህ ሆኖኛል እዚህ ቆይቻለሁ ከሀገር ቤት እንግዲህ እትዬን ያመጣችኝ እዚህ ነው እንግዲህ ያለሁት እስካሁን እናንተንም የጠራችሁ በጣም ብዙ ሰው እንደምረዱ አይቼ እንደ አጋጣሚ ዩቲዩብም ስከፍት መሰለም አያችኋለሁ ብዙ ጊዜ እከታተላችኋለሁና ለእውነትም የሞቱ ሰዎች ስለሆናችሁ ስላዩዋችሁ እንግዲህ እኔንም እንግዲህ ያለኝን ጭንቀት እንድትጋሩኝ ብዬ ነው የጠራኋችሁ እሺ ወንድሜ እንግዲህ ምናልባት በስልክ በተወሰነ መንገድ የተወሰነውን ነገር ለመንገር ሞክረሃል እኛም ደግሞ ነገሩ ትንሽ ግራ ስላጋባን ምናልባት እስከዛሬ ከያዝናቸው ኬዞች ጋርም ሊገናኝ የሚችልበት መንገድ አለ ብለን አስበን ነው እንግዲህ ሌላ ኬዞችን ተከፋፍለን እንግዲህ ከክሩ አባላት ጋር ወደ አንተ ልንመጣ ይቻልንበትና ከዚህ በፊት ብዙ ነገሮችን እየሰማን ነበርና ትንሽ ለመስማት የሚከብዱ ግራ የሚያጋቡ እውነት ዓለም ላይ እንደዚህ አይነት ነገር አለ ወይ የሚል አስደንጋጭ ነገሮች እስካሁን እየገጠሙን ያሉት በአይናችን የምናያቸው ነገሮች በሙሉ የምር ግን እዚህ ዓለም ላይ ነው ይሄ የሆነ ያለው የሚያስብል ነገሮች እየተፈጠሩ ነውና አንተ የገጠመህ ነገር ምንድነው እና ጥበቃ ነኝ ብለሃልና ሳይህ ትንሽ ከክፍለ ሀገር የመጣህ ጥበቃ ምናምን አትመስልምና እስኪ እንደው ምናልባት ያው በጉልበት ሌሎች ስራዎችን ሰርተህ እንትን ማለት ይችላል ነበርና እንዴት ጥበቃ ሆንክ ትንሽ ግራ ስለገባኝ ነው እኔ እዚህ እንግዲህ እንደነገርኩ ነው ብዙ ጊዜ ቆይቻለሁኝና እዛ ነው እንግዲህ እዚህ አንዳንድ ቃም ሲወርድ ሰፈር ውስጥ መንሰለም
ቁጭ ብዬ ነው የምውለው። ለዛ እንግዲህ እቃ ሲያወርዱ ምንም የጃገዝ የምን ብዬ ሻይም የምንም አዎ የሻይም የምንም እያሉ ይሰጡኛል። እሷን እያጠራቀምኩ እንግዲህ ራሴን ልብሴንም ምንንም እየገዛው ራሴን ሳሙናዬንም ቅባቴንም እየገዛው እኖራለሁ። እዚህ ራሴን ለማስተዳደር ሞክራለሁ። እቴ ከምታደርግልኝ ውጪ ያውን ራሴንም ለመቀየር ሞክራለሁ። በጉልበትም ቁጭ ብዬ ስለምኖር በቃ በጉልበትም እንግዲህ አንዳንድ ነገሮችን እየሰራው ገንዘብ ለማግኘት ሞክራለሁ በራሴ እና እኔን እንግዲህ እዚህ የጠራው እንግዲህ ነገር ያለው በስልክም እንዳወራው የራሴ እንግዲህ አሁን ሲመስለኝ እኔ ነገሮች እንዴት መሰለ እንዴት አሁን ለምሳሌ ቤት ውስጥ ድመት አለች ትንሽ ድመቷን ሳያት የሆነ በቃ ከሆነ ከ12 ሰዓት ማታ በኋላ ጨለምለም ካለ በኋላ ግዙፍ ውሻ ታከለብኛለች ድመቷ። ምንድነው ያልከለው? ግዙፍ ውሻ ትመስላለች። የሚያስፈራ ጥርሶቿ አይሾሉ፣ የሚያስፈሩ አይኗ ቀይ ይሆናል። ጨለማ ባትሪ ስታበራባት አይኗ እንደ ፋውዛ ያበራል ወደ አንተ። እንዴት ማለት አልተረዳሁትም። ድመቷ ወደ ውሻ ትቀይራለች ነው ያልከኛለው? ከውሻ ራሱ ትበልጣለች። እንደው ጅብ ነው የምመስል ብታይ። ጸጉሯ ይቆማል እንዳለ ጥፍሮቿ ይቆማሉ። በእንዲህ በሁለት እግሯ ነው ተነስታ የምትቆመው። እንዲህ ሆረር ነው የምትሆነብኝ። ከዛ ደንግጬ ምን ብዬ ወጥቼ ደግሞ ትንሽ ቆይቼ ስመጣ ቁጭ ብላ ተኝታ መሬት ላይ ምናምን አቃያታለሁ። ይሄ በጣም የሚገርም ነገር ነው። ማለት እንዴት እንደዛ አንተ ይሄ ነው አንተ አሁን ይሄ ከሚያስደንቀው ሲሆን አሁን ነገሩ እንዲሁ ልጀምር ለብዬ አነሳውላ ሐሳብ ነው። ሽንት ቤት ሄዳለሁኝ ማታ ያውን ስጠብቅ ነው ማድረው ለሊት ሽንት ቤት ሄዳለሁ 7 ሰዓት ላይ ምንም ሽንት የሚወጣ ሄዳለሁኝ። እንግዲህ እኔና አንድ ልጅ አለች እና አንዳንዴ ደግሞ ትመጣለች አታድራለች እየመጣች ከሷ ጋር ነው የምንኖረው። ከዛ ተጨማሪ ሰውም የለ እዚህ። ይሄንን ያክል ግቢ ውስጥ አንዲት ሴት ማለት ትልቅ ቤቱ በጣም የሚገርም ነው፣ የሚደንቅ ቤት ነውና ሳይሆን ይሄ እንግዲህ ለኔ ለብቻ የተሰጠኝ ነው። ሙሉ ሰፊ ነው። ይሄ አሁን እዚህ ብቻዬን ነው እዚህ ውስጥ የምኖረው። ሽንት ቤቴ የኔ በዚህ ለብቻ ነው። የነሱ የቴና የልጅቷ ላይ ነው ቤታቸው። ቤቱ በጣም ጽድት ያለ ነውና 2 ሰው ብቻ ነው የሚኖርበት ይሄን ቤት። 3 ሰው ብቻ በቃ የሚኖርበት። አንዷም ልጅ አትወጣም። እኔ ብቻ ነኝ በቃ ያለው። ተቴም መደጅ ነች። የሆነ ሰዓት ላይ ብቻ ሰዎች ይመጣሉ፣ ከዛ ይሄዳሉ አንዳንድ ሰዎች እና ሽንት ቤት ሲሄድ 7 ሰዓት ላይ ምን ላይ ሰው አለ ይሉኛል። እንግዲህ እኔ ማንም እንግዲህ እኔ ብቻ ነው ያለሁት። ሰው አለ ይሉኛል ማለት ሰው አለ ማለት አልገባኝም። ለሊት 7 ሰዓት ላይ አሁን ሲሄዳለሁ ሽንት ቤት የዛ ሰዓት ላይ ሰው አለ ይሉኛል። ከዛ እኔ ልጅቷ መታ ገብታ ነው ብዬ ቆይቼም ሲሄድ ሰው አለ ይሉኛል። ከዛ ሳወራ ሌላ ወሬ ሰው አለ ብቻ ነው የሚሉ። ከፈት ሳረግ ምንም የለም ቤቱ ባዶ ነው። ስለዚህ ድምጽ ትሰማለህ ነው? አዎ። ስለዚህ በቃ የሚያስፈሩ ድምጾች ሳይ ቤት ውስጥ ምንም የለም። እንግዲህ ሰው አለ ብሎኝ በሩን ስከፍት ሰው የለም እና እኔ ላብድ ደረስኩኝ። አሁን ድመቷ እንደነገርኩ እንትን ትላለችና ከሷ ጋር መመጣ እንደ እሷ ድመት አለች። የሷ ባል ነገር ነች መሰል። የሷ ሌላ ድመት አለ፣ ሁለተኛ ድመት ሌላ መጣ እና እሷን ትበላታለች ስትቀየር። እሺ ከዛ በኋላ ስመለስ እኔ እንደበላቻ ደንበደሙ ነው መሬቱ እንደው ደንግጬ ወጥቼ ስመለስ ሁለቱም ቁጭ ብለው እሷ እዚህ ተኝታ እሷ እዛ ተኝታ ነው ማገኛቸው። የሞተችው የበላቻት መሬቱ ድመት ድጋሚ ምን የለም። ይሄ በጣም ለማመን የሚከብድ ነገር ነው የምትነግረኝ። አሁን ድመት እንግዲህ አይጥ ይዘል አይደል? አይጥ እንግዲህ ካየ ዝም አይልም። አይጧ ከድመቷ ጋር ትላፋታለች፣ ምን ትላታለች። ከዛ ጨራሽ ለድመቷ ምግብ ሲሰጥ ድመቷ ወስዳ ለአይጧ ትሰጣታለች። አይጧ ይዛ ሄዳ የአይጥ ስብሰባ ነው የሚመስል የአንድ አሸን ሽንት ቤቱን ሞልተው ቁጭ ብለው ይበላሉ እንደ ሰው። አይጦቹ እንደ ሰው ጠረጴዛ ነው ወንበር አላቸው። ምንድነው የሆነ ድምጽ እንዲህ ነው በቃ እንዲህ ነው የምሰማው። እንደዚህ አይነት ድምጽ በቃ ዝም ብለን ቁጭ ብለን ብቻችንን እንደዚህ እንዲህ ይጮሃል። በር ይዘጋል ብቻውን። አሁን ሰዎች እያወሩ ያልፋሉ ምናምን። እንደዚህ አይነት ድምጾች ነው ብቻ ድምጽ ታልፋ ይቻላል። አሁን ቅርብ ሰዓት ላይ አይታታላ እሷ ነች እንግዲህ ያቺ ይኸው። ኧረ ምንድነው ይሄ ነገር ማለት አልገባኝም። እንዲህ ነው በቃ ተመደውና አደንገጥና ቁጭ በል ሁሉም እንዲህ ነው በቃ እኔ እንዲህ ነው ላበደርሻለሁ። በጣም እኮ ከባድ ነገር ነው። በቃ በዙ በር ወይ ቼክ እናድርገው ማለት ሰው የዘጋው ነው የሚመስለው። ንፋስ እንዴ ቆሞ አሁን እዚህ አሁን ማታ ሰው ለመውሰድ የመጣ መኪና ነው። አሁን እንዲህ ቁጭ ብዬ ቀደም ብቻውን ተነስቶ ከዛ ደግሞ ጠፋ ደጋሚ መኪናው። አዎ አሁን እንዲህ ነው የምትሰማው በቃ ማለት አሁን እኔ ታላቅም እንደዚህ አይነት ታምነኛለን ብዬ አላሰብኩኝም ማለት እኔ እስካሁን ራሱ እየተጠራጠርኩኝ ነው። እንዴ ነው አሁን መኪናው ዝም ብሎ ይነሳል፣ ዝም ብሎ ይጠፋል።
በሮቹ እነዚህ ዝም ብለው ይዘጋጋሉ። ከዛ በዚህ ጋር እንደዚህ ሰው እያወራ ምናምን ወክ ያደርጋሉ። ከዛ በቃ ራሽ እንደዚህ ሰው ማለት አልገባኝም። አንተ ታያቸዋለህ? ምንም የለም ቤት ውስጥ። አሁን እንደዚህ እያየ አዎ እንደዛ ነው እንደዚህ ሄደ እንትና ተቀበለ እሺ ምና እንደዚህ እያሉ ነው የሚያወሩ። እንደዚህ አይነት ነገር ከመቼ ጀምሮ ነው ሲፈጠር የነበረው? በቃ ካለን እንዴት ከመጣው በኋላ ከትንሽ ጊዜ በኋላዎች የተወሰኑ ነገሮች የማይጀምር ኮን ያውን እዚህ ከመጣው እንደነገርኩ ነው አመታት ሆኖኛል። ከወጣው ከጓራት ምናምን እየቆየው በመጣው ቁጥር አዳዲስ ነገሮች የተፈጠሩ አታይ ከቤት መቀነስ እየጀመረች መጣች። ቤትን እንትን አትልም እንደመጣውበት ጊዜ አይደለችም። በቤት አትውልም። እትዬ ስላልካት ሴት መስማት ትችላለህ? ማወቅ እችላለሁ? ማናት? እቴን አታውቃትም እስከዛሬ? እትዬ ብዙ ትያለህ እንትን ነች እኮ ታዋቂ ነች፣ አርቲስት ነች፣ ፊልም ሰራተኛ ነች። አርቲስት? አዎ አርቲስት ነች። ያችን ድመት ነው ያልኩህ አሁን ቀደም አያት። ያቺ ቀደም ያጓደኛዋ ነች። እያዩዋት ነው። ያቺ ጓደኛዋ ነች። እቺ አሁን በዚህ ጋር አልፋ ነበር እኮ። አዎ ያቺ እሷ ምን መስሏለች እኮ በዚህ ጋር አልፋ ድጋሚ በዛ እየመጣች እያታ አሁን ቀደም በዚህ ሄዳ ነበር፣ ግን አሁን በዚህ ትወጣለች። በዚህ እንግዲህ ሌላ መሄጃ የለም። በዚህ ነው መግቢያ መውጫ። ቤት በጣም ያስፈራኝ ነው እንዴ የምትነግረኝ ነገር። ይሄ አምታይ አሁን ይሄ የእባብ ጎሬ ነው። እዚህ ውስጥ ሰከፍታውን የአበባ አይነት ያለ ሰው ይዤ መጥቼ ብያወጡልኝ ብዬ ሳይ ባዶ ነው። ምንድነው ያለው እዚህ ውስጥ? የእባብ ጎሬ የምታያቸው እንዲ ጫካዎች ውስጥ የምታያቸው እንዲ ቀይ ቢጫ እባቦች እንዳለ ነው ያለው እዚህ። ሲከፈት ሰው አውጡልኝ ብዬ ጎረቤት ሰጠራ ባዶ። እኔ እንደ እብድ እያሳዩኝ ጎረቤቶቼ ራሱ እኔ አሁን በሽተኛውን በትላቸው ያምነው እኔም አሁን ያው ትንሽ የምትነግረኝ ነገር ለማመን የሚከብድ ነው ካላረጋገጥን በስተቀር። አሁን እንደ እብድ ነው የሚያዩኝ። ለሊታውን አንዳንዴ የማትኖርበት ጊዜ ላይ የአገር ጅቦች መጡና ይተኛሉ በር ላይ ከተንበሪ ከ50 ከ60 ጅቦች በላይ ከተንበሪ ላይ። እሺ ከዛ በኋላ ይተኛሉ፣ ምን ይላሉ፣ ይጫወታሉ፣ ምን ይላሉ። አቴ አንዳንዴ ለሊት ትገባለች አምሽታ 10 ሰዓትም 11 ሰዓትም ትመጣለች ለሊት። የዛ ጊዜ ላይ ደባብሳቸው ምን ተላላችሁና ትገባለች። እቴ ምንድነው ውሾች ናቸው ትለኛለች። ውሾች ናቸው እንግዲህ የሚታየኝ እኔ ለሱ አላውቅም። 50 እና 60 አንድ አይነት ነገር እያያችሁ እንዴት ነው እሷ ውሾች ነው ትለኛ። እኔ ለጅብ ነው እኔ እንግዲህ የሚታይ እኔ እንደዚህ ሰምቼ አላውቅም። ግን ምናልባት ለሱ ጓደኞቿ ናቸው። ሲመጣ መኪና ገና ሲቆም ራሱ ከበብ አድርገው እንዲሁ ይጮሃሉ፣ ምን ይላሉ ጅቦቹ። አዎ 60 እና 70 እንዲሁ ብዛታቸው። እዚህ ግቢ ውስጥ ውሻ የለም፣ ድመት ነው ያለችው። ግን አንዳንዴ ውሻ ትመስላለች ድመቷ ብያለሁ። ድመቷ አንድ ስትቀየር እንደዚህ አሁን በዛ ጋር አይቻቸው ማላቃውን የእንዲ የፈረንጅ ውሻ የሚመስሉ እንዲ ትላልቆቹ የሉ እንደሱ ይመጣል በዛ በውሻ መስሎ። ቆይ አንተን ያጠቀዋል ማለት አንተን ለማለት ያው ጥበቃ ላይ ስለሆንክ ለሊት መቼ መጠበቃ አይቀርምና ቤቱን ስትዘዋወር ምናምን እንደነዚህ አይነት ነገሮች ምን የሚያጠቁኝ እንተና ድመቷ ስትቀየር እና እባቦቹ ስከፍትባቸው ምናምን ነው የሚነካኩኝ እንጂ ውሻው ሲመጣ ምንም ያልፈኛል፣ ምን ይለኛል። ጅቦቹንም እኔ አልወጣም አያገኙኝም። እኔ ማለት ቆይ እባቦች አሉ ያልከኝ ነው በቃ እንዲህ ስታየው ቤተ መንግስት ነው የሚመስለው፣ ግን ቤቱ የሲኦል በር ነው የሚመስለው። በቃ ውስጡ ስገባ ሌላ ስታየው ሌላ ነው። እኔ ካሁን ከውጪ ሳየው አንተ የተረዳው ቀደም እንኳን ቤቱ በጣም ነው የሚያምረው ምን እያልከኝ ነበር? አዎ የቤተ መንግስት ግን ስገባ እንዴት ነው እየነገርኩና እየሰማው ነገር? አዎ ግን እስኪ እንደው ምናልባት ይሄ ነገር እንዴት እንደተፈጠረ ምናምን ማታምነኝ ተወቀ ሳረጋግጥ አምናለሁ። ለመሰለን ያው እንደዚህ አይነት ነገር ብዙ ነገር ሰምቻለሁ። አንተ ማምነኝም እኔ ብዙ ጊዜ ብያለሁ ወንድሜ፣ ብዙ ሰው ሞክሬያለሁ። እኔ ታዲያ ለምን አንተ ወጣት ነህ፣ ሌላ ቦታ በጉልበት ሰርተህ መኖር ትችላለህ፣ ለምን አልወጣም ከዚህ ቤት ውስጥ? ማለት ለህይወት አደጋ የሆነ ቦታ ላይ ለምን ቆየህ? እስኪ መልስልኝ። አይረዳኝ ብነግርህ ማትረዳኝ አንተም ተው በቃ። ይኸውልህ ወንድሜ ተው በቃ እኔ የሚረዳኝም ያለ እንደዚህ። እሺ ተረጋጋ። ዝም ብዬ ለመዳፈር ጎረቤትም እንደ እብድ ነው የሚያየኝ። እኔ ይኸውልህ ተረጋጋ ወንድሜ ተረጋጋ። እኔ ለመረዳት እየሞከርኩ ነው። ግን እናቴ ላም እያረዝኩኝ እያበላሁ እያጠጣሁ ከከብቱ ኩበት በግጥ ይሻለኝ ነበር እዛው። እሺ ነው እንደሱ ሳይሆን ለመረዳት እየሞከርኩ ነው። እባክህን ወንድሜ ምንደብድ ነው እንደዚህ እንዳንተ ነው የሚሉኝ። እኔ ምንደብድ ነው የሚያዩኝ። እኔ ግን እንደብድ እያየሁ አይደለም፣ ግን ነገሩን ለመረዳት እየሞከርኩ ነውና አንተ ደግሞ በደንብ ማስረዳት አለብህ። እኔ አሁን የሆኑ ምልክቶች እኮ አይቻለሁ እኮ የሆነ ግራም ያጋቡ ነገሮች አይቻለሁ። ግን እሱን ደግሞ በተጨባጭ ቀስ ያልክ ስትነግረኝ ይገባኛል እና አንተን ለመረዳት ነው የመጣሁት። ከዚህ በላይ ውስብስብ ነገር ገጥሞን ያውቃል፣ ግን ይሄኛው ትንሽ ለየት ያለ ስለሆነብኝ ነውና
እንዴት መሰለህ አሁን አንተ እንዳልከኝ እኔ ለሜዳውን ስነሳ ሳስብ ይቅርብኝ እኔ በጉልበቴ ጎዳና ማድራለሁ ብዬ ስነሳ ልቤ ደግሞ ይሸፍትብኛል። ሄጄ ደግሞ መንገድ ላይ ላድርና ደግሞ እቀራለሁ። ከዛ የሆነ ነገር አስባለሁ። ከዛ በኋላ በቃ የሆነ አትርታው በቃ ሆነ እዚሁ በቃ የሚለኝ የሆነ ነገር አለ። ከዛ ደግሞ ተዋለሁ። እነሳለሁ አንተን የሚያስቀር የሆነ ነገር አለ በቃ እነሳለሁ፣ ያስቀረኛል። እነሳለሁ፣ ይጫጫነኛል። እነሳለሁ፣ ሄደ ደግሞ መንገድ ላይ ልታድር ጅብ ይበላል። እዚሁ አርፈተኛ። እዚህ ቤት ውስጥ ማን ነው ምግብ የሚያመስለው? ማን ነው ማለት ሰራተኛ ወይም ደግሞ ልክ እንዳንተ እንትን የሚል ሰው አለ? አሁን ሌላ ደግሞ እኔ የሚያሳስበኝ የሚያጠራጥረኝ ነው እንግዲህ እንደነገርኩ ነው። እቴን ያለችው ያቺ ልጅ ነው ያለችው። ያቺ ልጅ እንኳን መክተፍ መንቀሳቀስ ማይችል አንድ ቦታ ነው ከቤትም እንድትወጣ አይፈቀድም። ቁጭ ነው የምትል። ለምን ደግሞ አይፈቀድላት? እሱ የቴ ትእዛዝ ነው። እና እኔ ምን ልል ፈልጌ ነው ምግብ ማን እንደሰራ አይታወቅ። ወላ ከችን ስገባ ምግብ አለ። እቴ ያሰራ ምግብ ሁሉ ያለ ፈርጅ ስገባ ፈርጁ ሙሉ ነው። እቴ ገዝታ አታውቅም። ምግብ ሰራተኛ የለም እንጃ። አሁን የኛም ሐሳብ እሱ ነው እንግዲህ እንደነገርኩ ነው። ፈርጁ እንግዲህ ሞልታ አታውቅም። ነገር ግራ ያጋባል። ፈርጁ እሱ ቆይ ገና ዋናው መች ነገር ፈርጁን ገዝታ አታውቅም ሞልታ አታውቅም ብያለሁ አይደል? የገዛችው ሙሉ እንዳለ ቁጫጭ ይወራል። ምን ቁጫጭ አባ ጨጓሪ ጉንዳን ይወራል። እንዲህ ነፍሳት የተላት የአፈር ነፍሳት እንዴት ማለት ነው ያልገባኝ። ሙሉ አሁን ጎመን ትገዛለች፣ ቆስጣ ትገዛለች፣ የቃሪያዎች ምናምን ትገዛለች። ቃሪያው ሲከተፍ ሙሉ እንዲህ አባ ጨጓሪ ውስጥ ቃሪያው ውስጥ አረባክ ማለት ምን እያልከኝ ነው? ቲማቲሙ እንዳለ በጉንዳን እንደ በሳሳው ትል ውስጥ ያለው እና አንተ ምግብ ትበላለህ እንደዚህ ሆነ። ከዛ በኋላ ሰማኝ። ከዛ ያ እንደዛ ሆኖ እቴ በየ ጠርቼ ሳሳየለ እሷ ንጹህ የሚያበራ አትክልት ይሆናል ምግቡ ንጹህ። እሷ ከዛ እኛ ልንበላስ አቅርበን ምን ብለን በልተን ጨርሰን ሳህኑ ስናስቀምጥ ሳህኑ ሙልት ይላል። ኩሽና ስንገባ ምግብ የቀረበበት ሳህን ነው። እዚህ ነገር እንዴት ነው? አይ ምንም እንትን ነው አሪ አስቀምጬ ነው አላያችሁኝም ነበር እናንተ እኔ ታኝታችሁ ነበር ትላለች። እሺ እንላለን። ከዛ ስኳር ማስቀመጫ አለ እታች ማዳበሪያ መጋዘን ነው የሚመጣ። ሲከፈት እሱ ሲቀደድ እንዳለ ቆንጫጭ ሙሉ በስማም። ከዛ እሱ ሲዘርገፋ ከዛ ነገር ብዬ ሰው ስጠራ ሙሉ ስኳር ቁጫጩ ይጠፋል። ስለዚህ ሙሉ ቤቱ በሸረሪት ሙሉ ይሞላል ቤቱ። ይወሩኛል ሸረሪት ምኑ በታኛውበት መብራት አብረቼ ሳይ ምንም የለም። ኦኬ ተበቃሉ ነው የምትሰራው? ትተኛለህ ማለት ነው? የሆነ ሰዓት ላይ ትተኛለህ? አሁን ቀን አርፋለሁ። ቀን ትተኛለህ? አዎ የዛ ሰዓት በቀን ይመጣሉ። ሙሉ ቤቱን እንዳለ ሸረሪት ሙሉ የሸረሪት ሙሉ ቤቱ እንዳለ የሸረሪት ድር ይታየኛል። አዎ የሸረሪት ድሮች ምናምን ይታዩኛል። አዎ እኔ አሁን እንግዲህ እዚህ ጋር ፍራሹን አየሁ። የሁሉ ሸረሪት እኔ ይሄንን ፍራሹን አንጠፌ ነው መተኛ መሬት እዚህ ጋር ነው የምተኛው። አዎ ቤቱ ይፈራኛል፣ ይወሩኛል። ይሄ ንጹህ ነው እንዳው ቤቱ የምታየው ሙሉ እንደዚህ ነው እንዲወረረኝ። በስመ አብ። ማለት ይሄንን ነገር ለመስማት ትንሽ ከበደ ነው ማለት እኔ ራሴ ነው አታምነኝም። በቃ እኔ እንደ ጎረቤትም ሳሳይ እንዲህ ነው የሚሉኝ። ሁሉም ሰው እንዲህ ነው እንደዚህ ጋር ነው አንጥፌ የምተኛው። ፍራሽ ውስጥ እንግዲህ አልጋ ለምን ያለው ቤት የተሟላ ቤት አለ። ግን ውስጡን ትተኸው ውጪ ስትመጣ ደህና ትሆናለህ። እንደዚህ ብዙም ያለ እንደ ቤቱ አይሆን። ስለዚህ ቤቱ ነው ችግሩ። ቤቱ ስገባ ነው። ግቢ ውስጥ ይሻላል እንትን አይሉ። ግቢ ውስጥ ከ11 ሰዓት በኋላ ነው በቃ ደመቷ ምናምን ሰንት ስለሚቀየሩብኝ ይሄንንም መንኮሻኮሽ በዚህ ጋር መጫጫ ይጀምራሉ። ባቦቹ ድምጻቸው ያስፈራኝና ከዛ ደግሞ ስገባ ያኛው ይወረኛል። ምንድነው የሚያደርጉት? ቆይ ማለት ባቦች ምናምን ብለኸኛልና ይመጡና እግሬ ላይ ይጠመጠማል። አንዱ አንገቴ ላይ ይወጣል። አንዱ ምን ይላል? ያ ድመቷ ትመጣና እንደመብላ እንዲህ ትለሳኛለች ሰውነቴን። በዛ በሚያስፈራ ጥርሷ ታፎጫለች። በቃ እንደ ሲኦል የገባ ነኝ መስለኝ እኔ በቃ አንዳንዴ። ይሄ ነገር አንተ ጋር ብቻ ነው ወይስ ውስጥ ያለችው ልጅ ጋር? እና ውስጥ ያለችው ስሜት አላውቅም። እሷን አያስጠጉንም። እኔ አትፈቅድም። ከቤት ብቻ እንዳትወጣ ጠብቅን የተባሉ እንድናወራ አልተፈቀደልንም። ለምንድን ነው ይሄ ማለት መጠየቅ አትችልም? ሰው አልችልም። እኔ አሁን መጠጋት አልችልም። እሷን እኔ መጠየቅ አልችልም። በቃ ቤት ውስጥ ምን እየተፈጠረ እንደሆነ ማወቅ አለብን። አሁን እቴነች እኔ አለቃዬ እቴነች እንግዲህ እሷ ያለችኝ ነው የምሰማው። እና እንግዲህ እሷ ከዚህ እቺ ልጅ ከቤት እንዳትወጣ ከሷ ጋር ያለን ነገር ምንም ግንኙነት አልፈለግም። ወደዛ ቤትም እንዳገባ ተብሎ እኔ ፎቁንም አልወጣም። እዚሁ ነው ኑሬ። እዚህ ቤት እንዴት ገባ? እቴን ያመጣችን ከገጠር። አዎ እዚህ ስራ። ስለዚህ አዲስ አበባ መጀመሪያ ስትመጣ ወደዚህ ወደ ከተማ ስትመጣ ከገጠር መጀመሪያ እንደመጣ የገባው እዚህ ቤት ነው።
እዚህ ነው የመጣችኝ። በቃ እዚሁ ነው የሰራሁት። ይዛኝ መጣች። እዚህ እዛ ሀብታም አደርጋለሁ እኔ እሷንም የሆነ የአንድ ቀ ልጆች ነን እዚህ ያለች ግን ከሷ ጋር ትፈልገት እንድንገናኝ ከዛ እኔንም ያመጣችኝ እንግዲህ እዚህ ጠራሻለ ስራ ትሰራለህ እንጃ ፈቃድም አውጥቼ እዚህ ትሰራለህ ሾፌር ትሆናለህ መኪና ገዛላለሁ እዚህ አንዳንድ ነገሮች ትሰራለህ ሾፌር ሆነ ብዙ ስራ አለ ብላኝ ከሀገር ቤት አወጣኝ። እንግዲህ እናቴን እዛ እርሻዋንም የሚያርስላት ጓደኛዬን አድርጌ ዘሩንም በጊዜው እንዲዘራ እንዲያጭድም እሱን አስተካክዬ ሁሉን ነገር እንግዲህ እሱ ኃላፊነቱን እንደ ልጅ ሆኖ እንዲንከባከባት አድርጌ አደራ ሰጥቼ እጁን ስሜን የመጣሁት። እንግዲህ እዚህ መጥቼ አሁን ስንት ጊዜ እንግዲህ ነገር ያለው እንግዲህ አመታት አልፎኛል። አንድም ነገር የለም እንደምታየው ነው። ስለዚህ ማለት አርቲስቷ ያልካት ሴት ምናልባት ስለሷ ልናቅ የምንችልበት መንገድ ይኖራል እና የእሷን ስም ብትነግረን ስለሷም የተወሰነ ነገር ብናጣራና ቤት ውስጥ አትኖርም እና ረጅም ጊዜ ቆይታ ነው የምትመጣው። የት ነው የምትቆየው? ማለት የት ቆይታ ነው የምትመጣው? ምናልባት ስራ ነው ወይስ የት ነው? ወደ ውጭ ሀገር ትሄዳለች? ቀን ትወጣለች። ምን አለ መሰለህ ቀን ትወጣና ለሊት ትመጣለች። አሁን ወይ ደግሞ ቀን ጠራራ 6 ሰዓት ላይ የሆነ ልብስ አይባል ራቁት አይባል ለብሳ ትመጣለች። የሞዴሎች እነሱ እንግዲህ የፊልም አክተርም ስለሆነች የነሱ ነው ብዬ እኔ እንትንም አይደለም ተምራለህ። አንተ ግን በዚሁ አክተር ስትል ነበረ ሆረር ስትል ነበርና ከዚህ አሁን ተነግረና በፊት ያኔ እንደመጣ ነገር ያለው ቤትም ትውል ነበር ቅርበትም ነበር እንትን ይስተዋራን ነበር ተነግረናለች አንዳንድ ነገር እንደዚህ ፊልም አለው እንደዚህ አንድ ደግሞ የውጪዎች አሉ ሆንደድ የሚባል የሆነ የውጪዎች አለ መሰለኝ ይሆናል የሆነ የፊልም እንትን ነው እንደነሱ ነው። ስለዚህ ስለ ፊልሞች ስለ ቃላት ያወቀው ከሷ ጋር በመኖር እሷ ተነግረኛለች። እንደዚህ እንትን አለ እንደኛ እንደ ቲያትር የሚባል ነገር አለ አለችኝ። ብዙ ፊልም እንሰራለን ቀረጻ ካሜራም አለ አለች። ብዙ ነገሮች ተላይናለች። አሁን ያችን ሬስቶራንት ነበር ቀረጻ እንዲ ትሰራለች። ሁለታችሁንም ቁጭ አድርጋ ትነግራቸዋለች። እሷንም ትላታል አንድ ላይ ታወራን ነበር። ከዛ በኋላ ነው ከሆነ ጊዜ በኋላ አንድ ወርም ሳይሆን 3 ሳምንትም 4 ሳምንት ወርም ሊሆን ሲል በቃ እሷ ከቤት እንዳትወጣ ከዚህ በኋላ መጥፎ ነው የደጁ ነገር እናንተ ምን ታተቀራረቡ መጥፎ ነው ሰው ሳይ ሌላ ነገር ነው የሚለው አለች ጎረቤት። ጥሩ እስኪ ምናልባት አሁን እየተፈጠሩ ያሉትን ነገሮች ለእትዬ ላልካት ሴት ነግረሃታል? አሁን እንደዚህ ተፈጠረ ምናምን ስትል እያንዳንዷን ነገር በሆነ ነገር ይዘህ ለሷ ለማስረዳት ለሷ ለመንገር ሞክረሃል? እሷ አትፈልግ እንዲያማውራ እዚህ ጋር እና ቁጭ በላፈን ነው የምትል ነው አይደል? አዎ አትልም። ነው እሷ እንድናወራ እንደዚህ አፈልግም ይሄን ነገር ተንፈሽ እንዳትል አይነት ማስጠንቀቂያዎች በቃ ተንፈሽ እንዳትል ይሄን እንደዚሁ ለኔ ንገረኝ የምትሰማው ነገር ካለ ለሰውም እንዳትናገር ነው የምትለኝ። አዎ የቤትን ነገር ደጅ ማውጣት ጥሩ አይደለም ብዬ እኔም አንተን አላት እንደሱ ነው ትንሽ ወጣ ያለ ነገር ስለሆነ ነው። እስኪ ለማንኛውም ያው ብዙ ነገሮችን አንተ እንትን ብለኛል ግን አሁን ቤቱን መፈተሽ ስላለብን እያንዳንዷን ነገር ብታሳየን ደስ ይለኛል። ከክሩ አባላት ጋር በመሆን ለደህንነታችንም አሁን እንትኖቹን ማሳያለሁ ሽንት ቤትም ያልኩና ነገሮች አሳያለሁ። ሁሉን ነገር አሳያለሁ ያሉትን እኔ የማይባቸውን ነገሮች ምክንያቶቹንም እያንዳንዳቸውን ነገሮችን ማሳያለሁ ሁሉንም ማሳያለሁ። አሁን የማይባቸው ምልክቶች የማይባቸውን ነገሮች እንዳለ ነገር አለው ማሳያለሁ። እስኪ ና አብረን ተሻሉ። እሺ ያው ትንሽ ያስፈራል። ጨለማው ምናምን በጣም ያስፈራል። ምንድነው ማለት ይሄ ይሄ ከዚህ እንደዚህ አባ ጨጓሬ ጉንዳን ምን ሲረክፍ ነው እዚህ ላይ ደረጃው ሁሉ ታለ ቤት ነውና እዚህ ውስጥ እንዴት ነው ማለት አባ ጨጓሬ እንዴት ሊኖር ይችላል? እዚህ የአይጦር እዚህ ነው አይጦች ምግብ ምናምን ያለው በስመ አብ በጣም ያስፈራል። ውስጥ ጎማ ምናምን አለ። ግን እኮ ይሄ በተፈጥሮ ማለት ነው እንትኑ ምናልባት ይሄ ጽድት ስላላለ ምናምን ሊኖር ይችላል። እሺ እንጂ በስመ አብ በጣም ያስፈራል። እስኪ ቀስ በል እስኪ ያላ ቆምብት እንታይ። እሺ እና ዋናው ላይ ነው ዋናው። እሺ በጣም ሰፊ ነውና በጣም ትልቅ ነው ይሁላ እንግዲህ ማለት እሺ ይሄ እንግዲህ ነው የፍሪጁ ያልኩት ይሄ ነው። እሺ ሰላም ልጅቷ አሰለች የፍሪጁ ያልኩት ይሄ ነው። ናይ እስኪ እንዴ
እና እዚህ ውስጥ ነው። በስማ ምንድነው አየዋ እንዲህ ያስፈራል። የሆነ ነገር አለው በጣም ያዚህ ትሉስ ከምንተኛ በጨጓሪ ከሚወርሽ መፍትሄ እንፈልጋለን። አንዴ ተረጋጉ። ሂጂ ቁጭ በይ አንቺ። እኔ ራሴ እንዳሳየውን አየህ እንዲህ ነው ፈረጁ እንትን ይላል ሁሉ እንደዚህ ነው። አራዞር በሉ ደዛም የኔ እናት ቆይ አንዴ ነው ያላችሁ ስለምን እንደምታወሩት እንደዚህ ነው። በቃ ቤቱ ሙሉ እንደዚህ እኮ ታምንነው ተስራና ስራ በራጣ አንቺ ሂጂ ቁጭ አንቺ እዚህ ትል ውስጥ መተኛ ነው ወደረሽ አባጨቋሪ ታሉ ቆይ ይኸውልህ አትታው ተረጋጉ። ቆይ እሺ የኔ እናት አባጨቋሪ ነው ተረጋጋሽ። የኔ እናት አንዴ እንተዋወቅ። ይኸውልሽ እኔ ጋዜጠኛ ነኝ። ተረጋጊ። ቆይ እሺ አንዴ ተረጋጊ። እሷን ነው ቤት ውስጥ አለች ያልከኝ? አዎ እሷ ነች ብቻ። እሺ ይኸውልሽ እኔ የመጣሁት እዚህ እሱ ጠርሶኝ ነውና የተወሰነ ታዲያ ምንድነው የሚጠራችሁ? ለምንድን ሰው ቤት እሷ በሌለችበት ምን ትሰራላችሁ? አንተ ዝም ብለህ ማንንም ሰው አታስገባን ተባልከም እንዴ? ቆይ እሺ አንዴ ለማውራት ብቻ ነው የመጣሁት። ለኛው ነው ምንድነው በጨጓሬ ምን የምትለው? ምን አለ እዚህ ቤት? ምን አይተታቃለ? እዚህ ቤት ሲሆን የሚወረረውና ላይሽ ምን ሙሉ እንደዛ ተሪዮረረ እየበላን እንዴት ነው? አምሮ በሽተኛ ሆነ ነው አንተ። እሺ አንዴ እዚህ ቤት ውስጥ ነው ኖረው። ቆይ እሺ ሁለታችሁንም አረጋግጬ ላውራችሁ ፈልጋለሁ። ተረጋጉ። ቆይ አውሩታና ስራ አንተ ምንድነው ከሱ ጋር ተረጋግጬ ነው ታቾቻችን ሁለቱም ትንሽ ለማረጋጋት የተወሰነ ደቂቃዎች ወፈሽተን ነበረ። አሁን እንግዲህ ከነሱ ጋር ተረጋግተን የምናወራቸው ነገሮች አሉ። የሆነ አይነት አለመግባባት እንዳለ ግልጽ ነው። ምንም ያለ መግባባት የለም። ለምን ነው ቤታችሁ ባቱ? ቆይ ይኸውልሽ የኔ እናት መጀመሪያ ቤት እንደሆነ ቤቱ ጠፍቷቸዋል መሰለኝ። አንተ ቆይ በር ጠብቅ ተባልክ እንጂ ማን ነው አስጎብኝ ያደረገ እዚህ ቤት? ቆይ ተረጋጊ። ይኸውልሽ አይደለም መፍትሄውን እንስተና ያልኩትኝ እንደዚህ ትሆናለህ እንዴ? የት እንዳለ የኔ እናት አንዴ ተረጋጊና ማውራት እንችላለን እንዴ? አንቺን ለማረጋጋት እኮ ብዙ ጊዜ ይፈጀን እንዴ? ምንድነው የምታረጋጉኝ? ቆይ እናውራሽ። ከልመና መጥቶ እዚህ ቤት እዚህ ትልቅ ቤት ውስጥ በኖር የሷን ላቱን ተውና እዚህ ካንተ ከእንስሳ ጋር ከምትተኝ ከእንስሳ ጋር ከመበይ ብዬ እኔ ለራስሽ መፍትሄ ብዬ ነው ሐሳብ የመጣው። አንቺ ምንድነው እኔ ላይ መጣ ማለት ምን እንስሳ ስለምንድነው? አንተ ነህ እንጂ እንስሳ አንተ ይሁን ክባሬ ከአባጨጓሪ ጋር ከምትተኝ መፍትሄ ሰመጥቶልሽ በሰላም ብታድሪ አይሻልም? ስለምን አባጨጓሪ ነው የምታወራው? አልሰማችም? በህይወት ይኸውልህ ስርዓት ብትይዝ ይሻላል። እስር ቤት መግባት ነው ያማረ? ምንድነው የምታወራው? ሲጀመር እስር ቤት ይገባል የምትመጣው ለምን ያልሆነ እስር ቤት ነው የሚያወራው? አንተ እንዴት ስታስበው አርቲስት ማን እንደሆነች ታውቃላችሁ አይደለም? ማን ቤት እንደመጣችሁ ታውቃላችሁ? ግን የማንም ቤት ቢሆን እዚህ ቤት ምንድነው አባጨጓሪ ምናምን የምትለው? መፍትሄው ነው እኮ እንጂ እኮ ቤቱን እኛ የምናውቀው ስለ ቤቱ ምን አገባ አንተ? ጥበቃ ነው ወጥተህ መጠበቅ ነው። ቆይ አንዴ ተረጋጊ። መረጋጋት ምን አይነት ለማኝ ነው? ለማኝ ማለት የሰው ልጅ ለማኝ አይባልም። እሺ ሲጀምር ከመለመን አይሻልህም ብለሽዋል። ለምንድነው እንደዛ ማለት ያስፈለገው? እኮ እዚህ ቤት ይሻላል። በክብር እየኖርክ ነው ልለው ፈልጌ ነው። በቃ ተከብሮ እየኖረ እንደዚህ እናንተን አስቆምኝ ራስህ እዚህ ቤት ከመግባቱ በፊት ታውቃለህ? ለኢንተርቪው ሰው አምጥታታ ተዋወቃላችሁ? እዚህ ቤት ከሱ ጋር የት ነው የምታወቀው? እዚሁ ነው የማውቀው። እኔ እናንተ ልተዋወቃል? እዚህ የምታውቂውን ሰው ይሄን ያህል ማውረድ አይከብድም? ታዲያ ምን እንድለው ነው? ዞሮ ዞሮ እኮ ስራ ስላጣል ከልመና ነው አንስታ እንዳመጣችሁ ነው የነገረችኝ። ሲጀመር እዚህ ቤት ከመምጣቴ በፊት ከአንተ ጋር የተወሰነ ቆይታ እንደነበረን ታውቃለህ። ከክፍለ ሀገር እንደመጣ ነግሬኝ ነበር። ረሷ እዚህ ስዘባርቅ ነው። አንቺ ከአንድ ቀይ አይደለ እንደመጣን እኔ እና አንቺ ምንድነው የምታወራው? ምንድነው ማለት እስኪ ግልጽ ምንድነው? መቀባጀር አሟታል መሰለኝ። እቺ ልጅ ከአንድ ቀን ነግሬያለሁ። ከአንድ ቀን የመጣ ነው። መጀመሪያ ላይ ተታወራን ነበር። እሱንም ነግረኸኛል። ግን አሁን እሷ እያለች ያለችው እኔ ምንም የሚለው ነገር አልገባኝም። ይሄ አንድ ለማኝ እንደሆነ ከልመና እንዳመጣችሁ ማለት መንገድ ላይ አግኝታ እንዳመጣችሁ ተከብሮ እንዲኖር በቃ አለ አይደለ? አሳዝኗት እንዳመጣችሁ በዚህ በወጣትነት እድሜው እዛ ስታዩ አሳዝኗት እንዳመጣችሁ ነው የነገረችኝ። በቃ ቤት ውስጥ መቀመጡ አደነዘዛት። ይኸው እንዲህ ማሰብ ጀመረች። የምታየው ነገር ምንም አለማበድ የኔ ሆኜ ነው። አይታል የምናየው ነገር አሳይቻለሁ። ላንተ እሱ የሚታየው ነገር ላንቺ ታይሻል ማለት ያው እዚህ ቤት ስመጣ ብዙ የሆነ አሰቃቂ የሚመስሉ አይነት እንትኖችን አይቻለሁ። የሆነ ምልክቶችን አይቻለሁ። ድመቶች ምንም ነገር አላየሁም። ሲጀመር እዚህ ቤት ምንም ነገር የለም። እኔ በሰላም ነው የምኖረው።
ምንም አይቻል። ምናልባት ይሄ ነገር ለአንተ ብቻ የታየ ምክንያት ነው ያልገባኝ። ምክንያቱም አንድ ቤት ውስጥ እየኖራችሁ አንድ ግቢ ውስጥ እየኖራችሁ አለ በቃ ይሁን። ከዛ ከክፍለ ሀገር ተከትሎት የመጣ መንፈስ ይሆናል። በቃ ስለምን መንፈስ ነው የምታወሪው? ምን አቅለታለሁ ታዲያ? ዝም ብሎ አባጨጓሪ ዝም ብሎ ከክፍለ ሀገር እየመጣ ነው ከለማኝ ነው የመጣው። ምንድነው ማለት ከመለመን ነው ይዤው የመጣሁት ብላኛለች አላልሽም? አሁን ደግሞ ከክፍለ ሀገር የሚል ነገር አመጣሽ እኮ። ከዛ ሁለት አይነት ነገር እያወራሽ ነው። ከዛ መጥቶ ስራ አጥቶ ነው ለማኝ ሆኖ አይደል? ከዛ መጥቶ ኦኬ። አሁን አስተካከልሽው? እኔ ምንድነው የምትሉኝ? ያኔ እናት አንድ አይነት ቋንቋ ተናገሪ ማለት እየዋሸሽ ነው። ምክንያቱም በአንድ ምላስ እንዴት ሁለት ነገር ታወሪያለሽ? በአንድ ምላስ እንዴት ሁለት ነገር ታወሪያለሽ? አሁን እትዬ ከሚለምን ብላ ነው ይዛው የመጣችው አልሽኝ። እኔ ደግሞ ከክፍለ ሀገር እንደመጣ ነግሮኛል። ከሱ ጋር አውርተናል። በእርግጥ ገና ብዙ የምናጣራቸው ነገሮች አሉ። ዳንዬ አሁን ምን አለ መሰለህ እንትን አለች ከዛ ቤት ውስጥ መዋሉ እንዲህ ነው የሚያደርገው። ገባህ? አሁን እኔም አሁን የማየው ነገር ብዙ አይምሮ ይበክለኛል። ምን ማወራውንም አላውቅም። አሁን እሷም እንደዚህ አይነት ደረጃ ደግሞ የእሷ ቤት ውስጥ ነው የፈረጁ ውስጥ የሚከተተውን ነገር ያለው ከዛ አንጻር ነው በቃ ማየት ያለብህ። አሁን እሷ ላይ ማትፍረድባት እንዳልኩህ እኮ ክረምት ቢሆን ምናልባት እኮ መተው ሊሆን ይችላል ምናምን ብለን እንታስባለን። ከየት ይመጣል በዚህ በበጋ በእንትን እንዴት ነው አባጨጓሪ ምናምን ትላት ለዚህ ቤት ሊኖር የሚችለው? ምንድነው የምትለው? ይኸውልሽ ቤቱን እያያችሁት ነው። እንዴት ቆይ እስቲ አንተ ራሱ ፍረሽ ስምሽን መንገድ ስምሽን ንገሪኝ አንዴ። ይቅርታ አለም ነው የምባለው። እሺ ይኸውልሽ አለም ተረጋጊና ለምጠይቅሽ ጥያቄዎች መልስ ስጪኝ። በቃ ተረጋጊ። መጫጫው አይጠቅምንም። እኔ እኮ ለእሱ አስቤ ነው። ከመጣች ጥሩ ነገር ጥሩ ነው ማሰብሽ ጥሩ ነው። በጣም አሪፍ ቆንጆ ነው። አሁን አሪፍ ላይ ነው ያለሽው። ምክንያቱም ለሰው ማሰብሽ ጥሩ ነገር ነው። ግን እስኪ አንቺ ልጠይቅሽ እዚህ ቤት የምትገኝበት ምክንያት ምንድን ነው? ማለት እዚህ ቤት ያለሽው አሁን እሱ በጥበቃ ነውና እዚህ ቤት ምክንያቱም ስገባ ቡና ምናምን እያፈላሽ ጭስ ምናምን የሆነ ነገር አይቻለሁና ሁሉ ጠጣ ይጫውን ራሱ እንቅልፍ እያለኝ ነው። ብቻሽ ነው ቡና አፍልተሽ የምትጠጪው? ሰው የለማ ቤት ውስጥ ታሪክ ከማን ጋር ጠጣለሁ? መቼም ከጥበቃ ጋር ጠጪ አትለኝም አይደል? ጥበቃ ሰዎች አይደሉም እንዴ? ሰዎች አይደሉም አላልኩም። ቀደም እንደነገርኩ ነው። እቴ ስለማፈቅድ ነው። እትዬ እንደው ብቻሽን ከዚህ ግቢ ማትወጭበት ምክንያት ብትነግሪኝ። ማለት አሁን ሳይሽ ጤነኛ ነሽ ምናምን አልታመምሽም። በሽተኛ ናት ብሎ ነው የመጣክ? ጭራሽ አይ እንደዛ አላልኩም። ከቤት አትወጭም እና ለምንድን ነው ማለት ሰው ካልታመመ በስተቀር እግሩ የሚሰራ ከሆነ ከቤት ሊወጣ የማይችልበት ምክንያት ምንድን ነው? በቃ ቤት ውስጥ መሆን ስላለብኝ ነው። ቤት መሆን ለምንድን ነው መሆን ያለብሽ? ለምን ማለት በቃ መሆን ፈለግ። ሰው ልጅ ቤት ውስጥ ብቻ ሆኖ ቢያንስ ወጣት ነሽ መስራት ትችላለሽ። ለምን ምን አደርጋለሁ ወጥቼ? በቃ ቤት ውስጥ እየኖርኩ ነው አይደል? ኑሮዬን ምን ችግር አለው ቤት ውስጥ ተቀምጬ ብኖር? ስለዚህ አንቺም ይሄን ነገር ማለት እትዬ ተገደሽ አይደለም ነው የምትቀመጥ? ተገደሽኩ ማን ያስገድረኛል? እና እንደ ሰው እንዴት ቢያንስ የሆነ ነገር ለመግዛት ምናምን ትፈልጊ ይሆናል። እሱ ገዝቶ ይመጣላ። ምንም አልፈልግም። ሁሉንም ነገር አስቤዛዎች ምናምን እንደዚህ አይነት ነገሮች የምትገዛው አንተ ነህ? እኔ እንደነገርኩ ነው ቅድም። ማንም እዚህ ሲገዛውና እኔ አይቼ አላውቅም። እዚህ የሚዛም መጣም ቤቱ እንደነገርኩ ነው በራሱ የሚሞላ ነገር ነው ያለው። እና ታዲያ በራብ ነው የምንኖረው? በተራብኩ እያልክ ነው? ምግብ ታበስላለሽ? ገዝታ ስመጣ አይተሽ ታውቂያለሽ? ምግብ ታበስላለሽ? ታዲያ ተራብክ እየበላህ አይደል ምግብ? ታዲያ ሰው ይዛ ካልመጣች እንዴት ትበላለህ? ምንድነው የሚያወራው? ሰው ምግብ ትሰሪያለሽ እዚህ ቤት ውስጥ? ሰርተን ነው የምንበላው። ታዲያ ማን ናችሁ? ሰርቶ ያውቃል? አንቺ ሽንኩርት እንኳን መክተፍ ማትቺ ልጅ ቤቱ እንደነገርኩ ነው ሙሉ ነው የምናገኝ። እቴ ማሰራ እሷ ማሰራ ግን በቃ ቤቱ ይሞላል ዝም ብሎ። አንተ ምንድነው የምታወራው? ምንድነው የሚለው የሰውዬ? ማን ነው? ቆይ ምግብ ሳይሰራ ቆይ አንቺ እዚህ ቤት ውስጥ እንደ ሰራተኛ ነሽ ወይስ እንደ ምንድን ነሽ ያለሽ? በቃ ቤተሰቧን እንግዲህ ይኖራለሁ አለ። ቤት ተዛምደን እንደነገርኩ ነው እኮ ነው ወንድሜ ቅድም። ይኸውልሽ የአንቺ እዚህ መገኘት የሰውዬ የሆነ ነገር ያመዋል። እውነት ምንድነው እያወራ ያለው? ቆይ ይኸውላችሁ ሁለታችሁም በጣም ግራ እያጋባችሁ ነው። ምክንያቱም አንተም ከዚህ በፊት የነገርከኝና እዚህ ቦታ ላይ የሆነ ያለው ትንሽ እንግዳ ነገር ነው። እዚህ ቤት ውስጥ የሚያስፈራ ነገር አለ ምናምን ያልከኝ ነገር የተወሰነውን ማረጋገጫ አግኝቻለሁ። ትንሽ ግራ ያጋባል ቤቱ ምናምን አቀማመጡ፣ ውስጥ ለውስጥ ያሉት አንዳንድ ነገሮች፣ ድመቶቹ ያዩዋቸው ነገሮች ትንሽ ያስፈራሉ። ግን ይሄ ነገር ደግሞ አንድ ቤት ውስጥ ሆናችሁ ለአንድ ሰው ብቻ እያስፈራ ለአንድ ሰው ብቻ እየሆነ ለአንድ ሰው የማይሆንበት ምክንያት ምንድን ነው? ምናልባት አንተ የሆነ ራስ ውስጥ የፈጠርከው ነገር አለ ክፍለ ሀገር ከመኖር አንጻር። ቆይ ጥያቄ የጠየቅኩት ነው። ተረጋጊ። ይኸውልህ
እንደው ምናልባት አእምሮ ውስጥ የተፈጠረ ነገር ካለ ክፍለ ሀገር ስትኖር ብዙ ነገሮችን ታያለ። ብዙ ነገሮችን ከባዕድ አምልኮ ጋር በተገናኘ የሆነ የተፈጠረ በአእምሮ ውስጥ ብቻ ነው የፈጠርከው ነገር ይሁን ወይ ወንድሜ? እኔ አሁን እኮ ነገርኩህ። እንዴት ነህ አንተ? እኔ ከእናቴ ጋር በፍቅር ያገደኩ የኖርኩ ሰው ነኝ። እርሻዬን እያረስኩ የኖርኩ ሰው ነኝ። እንደዚህ አይነት እምነትም የለንም እኛ። ቤተክርስቲያናችንን ስም የምንኖር ሰው ነን። እንደዚህ ለባዕድ አምልኮም የምንገዛ ሰዎች አይደለንም እንደ ገጠር ሰው። እዚህ መጥቼ እንግዲህ ቤተክርስቲያኔን ይሰምኩ ነው በክብር የምኖር ሰው ነበርኩኝ። ከዛ ከጊዜ ዶስቶች በኋላ ደግሞ ትዬ እንዳልኩ በያመጣችን መንገድ ሌላ ነው። አሁን ደግሞ እየኖርንበት ያለው ሌላ ነው። ያ መንገድ እንግዲህ ይሁን እስኪ ከማጣት ከባዶ ይሻላል መንገድ ላይ ከመውደቅ ብዬ እየኖርክ ነው። እና እምነት ላይ ጥሩ ከሆንክ በጸበል በምን ይሄን ነገር እንትን ለማለት አልሞከርክም? ጸበል ላይ እንግዲህ አትዬ አትወድም እዚህ እንዲገባ ጸበል። አዎ ምንም አትሂድ ቤተክርስቲያንን ብላ አስቀርታኛለች። ፈልግም እሷ እንዴ አንቺ ከሱ ጋር የሚያወሩትን በሙሉ ታውቂያለሽ እንዴ? ውሸት ነው የሚያወራው። ሲጀመር እሷ ምን በርጋ ነው የሚውለው። ሲጀመር እሷ በተከለከለው ይሄዳል እኮ ሲጀመር። ግን አንተ መች ነው ቤተክርስቲያን የከለከለች? እሷ ምንም ነገር አትከለከለች። አይሆንም አለችኝ። ተውኩኝ በቃ ሁሉን ነገር። እዛ መሄድ አስፈላጊ አይደለም፣ ቤቱም የሚጠብቅ የለም፣ አንተ ስትሄድ አለችኝ። እሺ እውነቷን ነው ብዬ እኔም ቀረውኝ። ከዛው እንዳልኩ ነው በቃ። ከዛ ከቀረው በኋላ በቃ ነገሮች እንደዚህ እየተፈጠሩ መጡ። የአዳዲስ ነገሮች መከፈት ጀመሩ። ቤት ውስጥ በቃ አስገራሚ ነገሮች መፈጠር ጀመሩ። ገባት? ተረዳኝ። ጸበል ሲጀመር ያስፈልጋል። አእምሮ ጤነኛ አይደለም። ምንም ያልተፈጠረ ነገር ነው የምታወራው። አንቺ ግን ደህና ነሽ እንዴ? እኔ እንደምታይኝ ጤነኛ ነኝ። እሱ እኮ ለምን ደህና ነሽ ወይ እንዳልኩሽ ታውቂያለሽ። የማይብሽ ነገሮች በሙሉ የሆነ ግራ ያጋባል። ምክንያቱም የሆነ ነገር ታወሪና ከዛ ደግሞ በራስሽ ትመልሺዋለሽ። ኢቭን ማለት እዚህ ቤት አሰራችሁ ያወሩትን ነገር በሙሉ አንቺ እንደምታውቂ ነው እዚህ ጋር እሱን እየተከራከርሽ ያለሽው። እና ከአሰሪሽ ጋር ወይም ደግሞ ከምታሰራሽ ሴት ጋር ሰራተኛ ማርለሽ አሰሪ አይደልሽ? ቤተሰቤና አውጭ አልኩ አይደለ? እሱ የሚያወራው ነው እንደምታምነው። እዚህ ቤት ውስጥ ምግብ ምናምን አበስላለሁ ስላልሽኝ ነው። እኔ ምግብ ለራሴ ለምበላው አበስላለሁ፣ ለማንም ግን ለሌላ ሰው አላበስልም። ለራሴ ነው አብስዬ የምበላው። እትዬ ምግብ አይበሉም? አርቲስቷ ምግብ አትበላም? ትበላለች እኮ ግን ራሷ አብስላ ነው የምትበላው። ታዲያ ቆይ አንተ ክቺን ምናምን ትገባለህ እንዴ? ውጭ አይደል እንዴ የምትውለው? ምንድነው የምታወራው? ምግብ ማን ነው የሚሰራለት ለሱ? እሷ ወይ ከሷ ይቀረው ወይ ከኔ ይቀረውን ይበላል ወጥቶ በቃ። በትክክል ቀርቦ የተዘጋጀ ምግብ ነው የሚመጣልኝ። እንኳን ተርፍራፊ ልበላና ተርፍራፊ አላልኩም እኮ እኛ ሰርተን ወይ እኔ ሰርቼ እኔ በልቼ ያለ አይደለ? የሆነ ነገር ይቀራል ምግብ። የአርቲስቷን ስም አልነገራችሁኝም። የአርቲስቷን ስም ንገሩኝ። ምናልባት ይሄ ነገር ትንሽ እንትን ግራም ያጋባኝ እየመጣ መሰለኝ። ለምን ምናልባት በምናውቀው ሰው እሷም አሁን እዚህ የለችም እና የት ሄዳ ነው? ስራ ነው ታዲያ። እንዴ አርቲስት አይደለች? ቀረጻ ብዙ ስራ አለባት። እንዴት ቤት ምን ትሰራለች? ስራ እንደሆነች በምን አወቅሽ አንቺ? እንዴት ነው የማላውቀው? ትነግረኛለች። ስለዚህ ታወራላችሁ ማለት ነው። ለምን ደግሞ አናወራው? ያው ምናልባት ስለሷ ስለምትውልበት ስላለችበት ያንዳንዷን እንቅስቃሴው ያለ አንቺ ካማከረችሽ የምርም ቤተሰብ ናችሁ ማለት ነው እኮ። ያልኩ እኮ ነው እሱ ማያውቀው። ምን አይነት ነገር እኮ ወንድሜ፣ እኔ አንተም ማውን አልረዳርክ። እሷ አላውራት